ሀይሚ ባትኖር ኖሮ ህይወት በጣም ነበር የሚከብደው። የብሩኬ ውሳኔ ደግሞ እዩ እስከ ልጇ ከኛ ጋር ትኑር፣ እኔና ሀይሚ ጋር አትደርስም፣ ግን ከኛ ጋር ትኑር። አንድ ቤት ሆና እንዴት ነው ማደርሰው? ብሩኬ ግን እንዴት ነው እንደዚህ እንትን ያልከው? ሀሰን ቴንኪው። ለምን እኛ የሀይሚቲ አሽቃባጭ የመዳም ቀሞች ስትናገር ብዙ ነገር ይሉናል። ስለዚህ ሀሰን በእኛ ምትክ እንደዚህ አዋርድልን ማለት ነው። ብሩክ ምንድን ነው ያልከው? እስቲ በድጋሚ እንስማ። ሀሰን ተግማምተ ነበር የምትኖረው። ስለዚህ ምን ማለት ነው የምትኖሪው? የተከራዩት እያቀረቅራል። አስቀያሚ ዘጊ። ማንን ነው ካላችሁን? ብሩክን ነው። ኦኬ ጅልጥ ተነስቼ ይባሃል ነው ማለት ነው። ሲጀመር እዩ ሸገር ስትኖር እንተያያለን ከሀይሚ ጋር። እዚህ ጋር ውዶቼ ማለት ነው። እዚህ ጋር ፎር ኤግዛምፕል ሀይሚና ብሩኬ የህዝብ ልጆች ናቸው። እስከ ዛሬ እኛ ሀይሚና ብሩኬ ሁሉንም ትተን እነሱ የምንመለከተው አለ እኮ የዝሙት ቪዲዮ ማየት እንችላለን። እና አብርሽ ጋር እየሄድን ግን ምንድን ነው ለቁም ነገር ደርሰው ነው እንጂ እዚህ ጋር ሀይሚዬ በብሩክ ላይ እንድትማገጥ ብሩኬ በሀይሚ ላይ እንዲቀልድ እንዲያማግጥ አንፈልግም። ገባችሁ? ሌላው ደግሞ ለቁም ነገር ደርሰው እንድናይ ነው እንጂ ህይወታቸው የተጨመላለቀ መሆን የለባትም። ለምን? የህዝብ ልጆች ናቸው። ገባችሁ? እዚህ ጋር ሀይሚዬ በብሩኬ ላይ ብታጠፋ ሀይሚዬን እንናገራለን። ለምን? የእነሱን አንድነት ነው። እነሱ እንዲለያዩ በፍጹም አንፈልግም። ገባችሁ? ብሩኬ ደግሞ እዩን ወስዶ የሚጨመላለቅ ከሆነ እዩ ብሩክን ዝም አንለውም። እንድታውቁ እያንዳንድሽ ማለት ነው። አደብ ግዛ እንዴ! በጣም አበዛው ኩዶቼ። ደግሞ እኔ አንገቱ የሚቀረቅረው ምን ሆኖ ነው? ምን ሆኖ የማይናገረው? ቆፍጠን ብሎ እንደ ድራማው ነው። አዎ ድራማ ነው። ግን ይሄን እንደዚህ አይነት ድራማ አያስጠላችሁም? እስቲ እንደ ድራማው እስቲ ትኑር ከብሩኬ ጋር ከሀይሚ ጋር ሄዳ ሀይሚ እሺ ብላ ብትቀበለው ሀይሚ እሺ ብላ ብትቀበል ብሩኬ እሺ ብሎ ቢቀበል እኛ እንረግጣታለን። አንዳንዴ እኮ ዱባ የሆነ ችግር አለባችሁ። ባሏ ነው በሁለት መሀል አትግቡ። እኛ ምን አገባል? ባልና ሚስት አይደሉም እንኳን አለም፣ ግን በቪዲዮ ልክ መረገጥ ያለበት ይረገጣል። የሆነ ዱብ የሆነ ችግር አለባቸው። በመጀመሪያ ምንድን ነው የሚያስተላልፉት? ጭራሹኑ አንድ ላይ እንኖራለን። ጉድ መጽ ልጄን የሚያስፈልገውን ነገር አደርጋለሁ። በቃቸው በላት። ደግሞ አይታጠም የኔ እናት ደስተኛ ትሁንሽ። አሁን ሀይሚት የማይ ስዊት አንቺና ብሩኬ መቼም ቢሆኑ አትጣሉም። ግን ሀይሚዬ በጣም መልካም ነሽ፣ በጣም ቅን ነሽ፣ በጣም ንጹህ ልብ ነው ያለሽ። ግን እንደው አንዳንዴ ውዶች ህይወታችሁ እንደዚህ በሚዲያ ላይ ከሚሆን ድራማ ነው ይሄ። ብሩኬ አያደርግም ሲያልፍ የማይነካካው ግን ይሄ እይታ እንዲታይለት ነው። ግን በእድሜያችሁ 30 ዓመት 35 ዓመት የሆነ ራሱን ያስከበረ በቃ ይሄ ፍንዳታነቱን የጨረሰ ወንድ አግብታችሁ መከበርን የመሰለን ምን አለ? ሪሊውን ነው። እኔ ብሩኬ ሁሉ የሚያደርግላት ነገር ልደቷ፣ ሰርግ የመሰለ ሁሉ ገደል ገባ። ለምን? በዝሙት ቪዲዮ በቃ ራሱን አያስከብር። ባላችሁ ራሱን ካላስከበረ ሪሊውን ነው። ሀይሚም እኮ ታፍርበታለች። ግን ብሩኬ ለምንድን ነው? እኔ እኮ ግራ እየገባኝ ነው። እኔ እኮ ዥዋዥዌ ነው ብያቸዋለሁ፣ ሁሌ ብያቸዋለሁ። የሆነ ሰዓት ላይ ብሩክን ሳሞግሰው ውዶቼ እኔ ዥዋዥዌ ነኝ እያልኩ ነው። በጣም ነው ያዘንኩት። አላህ ከአንቺ ጋር ይሁን ሀይሚዬ። ልብሽ ንጹህ ነው። በድራማም ንጹህ ሆነሽ ነው እያሳየሽ ያለሽው። ትዕግስትሽ ራሱ ማለት ነው። አንድ ወንድ ላይ እንደዚህ ሲሻሙ ምነው ቆሜ ብቀርስ? አቤት 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 አቤት! ይሄ እኮ የተለየ ነው። ቡታጅራ ላይ ያለው አጋንንት። በዚህ ምክንያት ደግሞ ተጣልተን ከዛ አንቺ ምናምን እንደዛ ነው የፈለግሽው። ጨቃጨቅለኛል በዩ በላት መልስ አትበለው። ሀይሚዬም አትለማመጭው። ትዳርም ሆነ እህቶቼ ፍቅር ትዳር ይሄ አሁን የሚያሳዩ ድራማ በጣም ኤክስ ነው። እንደዚህ አይነት ድራማ የለም። ባሌ መወሰን የሚፈልገውን ነገር መወሰን አለበት። 4 ነጥብ። ፍላጎቱ ከሆነ አይ ዶንት ኬርስ። ሪሊውን የምነግራችሁ እኔ እንደዚህም ይሄ በጣም የተሳሳተ ድራማ ነው ወዶቼ፣ በጣም የተሳሳተ። ግን በዚህ መስፈርት እንዳትሄዱ። የፈለገ ፍቅር ቢያንገላታችሁ ራሳችሁን ኮንትሮል አድርጉ እንጂ ፎርዋት እኔ ማንም በሉ። እንኳን ሀይሚትዬ ገና ምንም ያላየሽ ቀርቶ እኛ ህይወት ያዝ ነው እንደዚህ ቀብረር ብለን ነው። ወንድ ላይ እንደዚህ እንትን እንዳትል፣ ወንድ እንዳትል ለማመጡ
በአፍንጫ ይተከል በዛውን በዝሙት ማለት ነው። ስለዚህ ወንድ ላይ እንዳትለማመጡ ያው ይላችሁ እና ሀይሚቴ አላህ ካንቺ ጋር ነው። ወይኔ ብሩኬ እኛን አቃጠልከ። ከሱም ብሶኒ ሳኔን ተናገር ያለው የምን ውሳኔ ነው የወሰንከው? ከኔ ጎን የምትቆሙ ከሆነ የሚያሳብድህን አንተ አይደለም እኔ እየቀለደ ነው። እኔ ቪዲዮ መጨረሻ ነው የሚያው። ለምን እዩ አዲስ አበባ ሄዳ ወይ መኖር ሲጀምር ወይ መጨረሻ ፕራንክ ነው ከተባለ ኢዝ ግሬት። ለምን ብሩኬ ትክክል አይደለም እያወራ ያለው እኛንም እያሳሳተን ያለው ሀታ ፕራንክም ቢሆን ማለት ነው። እንዴ እዩ ስትደሰት ሀይሚዬ ስታዝም ማየት አስቡ። ድራማ ነው ኦፍኮርስ። እኔ ራሴን ኮንትሮል አድርጌ ነው እየተናገርኩ ያለሁት። ሬዲዮን ነው የምነግራችሁ እንጂ እንደዚህ አይነት ነገር አታደርግም። ቀበላለች ብለህ ሰንት ለክልክ እሱ እኮ መክተብ ሄዶ ሸቃ ላይ እየተነጋገረለት አይደለም። ሰራተኛ እየተነጋገርክላት እኮ አይደለም። በድራማ መልኩ ራሱ ብሩኬ እንዴ ሰራተኛ እኮ እየቀጠርክላት አይደለም። የድሮ ፍቅረኛዋን ይሄ ብሩኬማ ታሟል። ጸበል ምናምን ሰዱት። ይሄ ጅብ ለእይታ ብለህ ገብጋባ ማለት ነው። እስቲ አንዳችሁ ተሳደቡ፣ እረግጣችኋለሁ። ከነገ ጀምሮ አንዳችሁ ተሳደቡ። አንዳችሁ እኔ ላይ ስድብ ጻፉ፣ እረግጣችኋለሁ። እስከ ብሩኬ አንድ ላይ ያርኳችሁ። ዘር ለገበሬ አናዳጆች ከዛ ልጅ ሀይሚዬ ትክክል ነሽ። በቃኝ ብለሽ ከቤት እንድትወጭለት ነው። እንደዚህ አይነት ህይወት ደግሞ ቀላል አይደለም። መስዋዕት የተከፈለበት ህይወት ነው፣ ቀላል አይደለም። ሪሊው ነው ውዶች። እነሱ አሁን እውነት አድርገው ነው የሚያወሩት ድራማውን ማለት ነው። ሲጀመር እዩ የብሩኬ የመጀመሪያ ፍቅረኛ አይደለችም፣ ግን ብሩኬ ይንገበገባል ለቪው ለእይታ ምናምን፣ ለሰው ክብር የለውም። ኦኬ ይህን ደግሞ ጨርሶ ይመጣል በመልካም ነገር። አይዶን ኬር አይመለከተንም። ባቀረበው ልክ ነው መስ ምን ሰጠው እንዴ? አታ በድራማ ቢሆን እሷ ትሳቅ ሀይሚዬ ታልቅስ፣ ግን ብሩኬ ትክክል ነው እንዴ? ጤነኛ ነው እንዴ ልጁ? ሲጀመር ውዶቼ እስቲ ሸገር ሄደ ድራማውን ትስራዩ። በዛ ሰዓት ነው እኔ ማምነው። እኔ አላምንም። አሁንም ቢሆን በድራማ ሀይሚን አስከፍቶ ባይዘው ውዶቼ፣ ይሄ ነገር ድራማ ሆነ እንጂ አንድ እህቴ እንደዚህ አይነት ነገር ሲያጋጥምሽ አያጋጥምሽም። እንደዚህ አይነት ነገር የለም በአለም ላይ። ድንገት ከካሜራ ጀርባ ካጋጠመሽ ምንድን ነው ልጁ አይፈልግሽም። ቤቱን ለቀሽ መውጣት ነው። 4 ነጥብ። በግድ ትዳር የለም እንድታውቁ ማለት ነው። ኦኬ በግድ ትዳር የሚባል የለም። እና እንደዚህ አይነት ነገር ለምታደርጉት በጣም ነው ያዘንኩት። ሪሊውን ነው የምነግራችሁ። እንደ ግራ የሚያጋባ ነገር ነው እኮ ብሩኬ። ግን ምን ሆነክ ነው እኛን ራሳችን የምታሳምመን? ብቻ ነው አንተ የምትቸኩለው። ይኸው ልጅቷ ተናገራት፣ ምን ትሆናለች? ብሩኬ ዝም ብሎ የሚያዳምጠውስ? አሁን ደግሞ የሆነ ነገር አስነካችሁ ምናምን ብለው ይመጣሉ። ዝም ብላችሁ አዳምጡ። የቡታጅራ ያለባቸው ነገር የሆነ ነገር አስነክተው መተት ምናምን ብለው ደግሞ ይመጣሉ። አሁን እንደ አብረሽ እያደረገው ነው፣ እንድንዝዝ እንዳደረገው ይወት አያወራም፣ መልስ አይሰጥም። ይቅርታሽ ማሽን ነገር አለ ድምፅ ተናድቻለሁ። ወላሂ ቆይ አንተ የሚያስፈራክ ነገር ምንድን ነው? ሁሌ ከጎኔ እንድትሆኝ ከጎኔ እንኳን ሀይሜኛ የሀይሜ አሽቃባጭ ከጎንክ ነን ብለን እዚሁ ድራማ ውስጥ አስገባንክ። አምነክ ሁሉ ነገር አፈራረስከው ድራማውን። አሁን ደግሞ ከጎኔ እንድትሆኝ ስለምትወዳት ነው፣ ስለምታፈቅራት ሀይሚዬን ስለምትወዳት እዩን አዲስ አበባ ታመታትና ቤት ኪራይም አንድ ላይ እንድትከፍሉ ማለት ነው። አረጌም ላይ መተህ ተጫወት ለቤት ኪራይ ከፈለክ። ስለዚህ ይህን ቪዲዮን አቁም፣ ይህን ድራማን አቁም። አንዳንድ እህቶቼ ደግሞ ለምንድነው ብሩኬ ብቻ የሚረገጠው ምናምን። እዩን ያስረገዝኩ ብሎ የመጣው ማን ነው? ብሩኬ አያረግም እኮ። ግን ማን ነው? ሀይሚ ናት? ብሩኬ ነው። ኦኬ ከጎኑ ለመቆም ነው ሀይሚ ሄደችው እንጂ ይህን ስራ እየሰሩ ያለው ብሩክና እዩ ናቸው። 4 ነጥብ። ወዲያ ምናምን እጠብቅሃለሁ። እሺ እዚህ ቅሌት ነው፣ ለዚህ ነገር ነው። ከቅሌት ነው ቅሌት እንጂ ሀይሚዬ ያለ ካንቺ ጋር እኔ ምን የምናገረው ነገር የለም። ሲቀጥል ደግሞ ነገ ከነገ ወዲያ ድራማው የሚቀጥል ነው። ሾዶች ይኸው ገና መልስ ትፈልጋለች ወደ ራሱ እንዲመለስና እና በጣም ነው የሚደብረው። ልብ ነው የሚሰብረው ወዶች። በጣም ተናድጃለሁ በብሩኬ። ኧረ በስመ አብ። እሺ ቪዲዮውን ዝጋው። እኔ ልከተለውና ሀሳቡን ላስቀይረው።